ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ አንድ አዲስ ሀሳብ አንስቼ ከእናንተ ጋር ልወያይ አይደለም የመጣሁት። ዛሬ ውጪ ከልጆቼ ጋር ስዝናና ዋልኩኝና አሁን ስንገባ ትንሽ እነሱ ረፍት ሲያደርጉ እኔ ደግሞ እንደዚህ ጀንበሯ ስትጠልቅ ለማየት ቁጭ ብዬ ለምን ውስጥ ያለውን ከእናንተ ጋር አልወያይም ኦር አልነጋገርም ብዬ መጣሁኝ ማለት ነው። አሁን እንግዲህ ሰፕተምበር ገብቷል፣ ወር ደግሞ አሁን መስከረም ወር ላይ ነው ያለነው። እኔ ደግሞ የተወለድኩት መስከረም ላይ ነው። ሶ የመስከረም ልጅ ነኝ ማለት ነው። በእርግጥ ሰፕተምበር 25 ኦር ደግሞ በኢትዮጵያ መስከረም 15 ነው የተወለድኩት። ገና ዛሬ ሰፕተምበር 8 ነው በዚህ እንግዲህ በነጮቹ አቆጣጠር እና ግን በቃ አሁን መስከረም ሲገባ እድሜ ሲጨምር ሳድግ እዚህ ደረጃ ላይ በዚህ አስተሳሰብ በዚህ ሁኔታ ስለተገኘው እንደው ለራሴ ቺርስ ለማድረግ ነው ኦር good wish ለራሴ ለመመኘት ነው ይሄንን ቪዲዮ የሰራሁት። ሜቢ ከናንተ ህይወት ጋር ላይገናኝ ይችላል፣ ግን ይሄንን ቪዲዮ የምታዩ ሰዎች ለኔ ፖዚቲቭ አመለካከት ያላችሁ ሰዎች ብቻ ናችሁ የምትሆኑት። ቢካዝ ይሄ ታዲያ ከኔ ህይወት ጋር ምን አገናኘው የሚያስብል ቪዲዮ ስለሆነ ማለት ነው። ግን እንደ ሚሞሪ እኔ ማስቀመጥ ስለፈለኩኝ ነው ይሄንን ቪዲዮ ማለት ነው። እንዴት ስሜታዊ ልሆን ነው እንዴ? አንዳንዴ ምንም እንደዚህ አሁን ስሜታዊ የሚያደርግ ምናምን ሀሳብ መጥቶልኝ አይደለም ቪዲዮውን በእርግጥ መስራት የፈለኩት፣ ግን እንዲሁ ለራሴ በቃ እዚህኛው ዓመተ ምህረት ላይ ምን አይነት ሁኔታ ላይ ነበርኩ የሚለውን ለማስቀመጥ ነው ቪዲዮ መቅረጽ የፈለኩት። እና እዚህ እድሜ ላይ የሁለት ልጆች እናት ሆኜ እዚህ ቦታ ላይ እዚህ ሁኔታ ላይ እዚህ ሰዓት ላይ ስለተገኘሁኝ አምላኬን ማመስገን ስለፈለኩኝ ነው። ላይክ ይሄ በርዝዴይ ገርል ምናምን ብዬ ማከብር ሴት አይደለሁም፣ ሞስትሊ እንደዛ እነሱ አይደለሁም፣ ግን እንደ ሚሞሪ በቃ እንዲቀመጥልኝ ስለፈለኩ ነውና አምላኬን ማመሰግንበት፣ እናቴን በጣም ማመሰግንበት፣ አባቴን ማመሰግንበት። በተለይ ደግሞ እኔ ልጆቼን ከወለድኩ በኋላ በጣም በየቀኑ ልክ ልጄ ከሆዴ ሲወጣ አይደለም በመኖር ውስጥ ነው የእናቴ ቫልዩ የገባኝና ላይክ የሚገርመው በጣም ጠንካራ እናት አለችኝ። እኔ አሁን ስሜቴ ምን እንደዚህ እየቀያየረው እንደሆነ አልገባኝም፣ ግን ስለ ቤተሰቦቼ ሜቢ ላወራ ስለፈለኩ ሊሆን ይችላል። በጣም ጠንካራ ጀግና እናት አለችኝ። ለኔ ለዮርዳኖስ ብላ በጣም ብዙ ዋጋ የከፈለች መስዋዕትነት የከፈለች ይሄ ቫልዩን እንዳቅ ያደረገችኝ በሷ ህይወት ውስጥ በመኖሬ ብዙ ነገር የተወችልኝ ማለት ነውና የአስተሳሰብ ጥግ ያላት በቃ ትገርመኛለች። አሁን ላይ ሳስበው አሁን በስዬ በተለይ የልጆች እናት ሆኜ ደግሞ ሳስበው የእናቴ ቫልዩ የገባኝ ልክ ልጄ ከሆዴ ሲወጣ ኦርሳ ረግዝ ምናምን ሳይሆን የእውነት ነው የምላችሁ በየቀኑ አሁን አይ ፊል ሄር በቃ በደንብ እየኖርኩ እዚህ ሀገር ብቻችሁን ሞስትሊ አሁን እኔ ደግሞ በጣም በቃ ይሄ ኑሮዬን ልጅ ምናምንን ይሄ ያለውን ነገር ምናምን ትቼ ከልጆቼ ጋር በጣም አታች ሆኜ ለመቀጠል እየሞከርኩ ስለሆነ በጣም ስትራግል አለው፣ ያደክማል። በየትኛውም ሁኔታ ላይ ብትሆኑ ያደክማል የልጅ እናት መሆን እዚህ ሀገር እና በቃ በጣም ነው ማደንቃት፣ በጣም ነው ማመሰግናት። እናቴ በባህሪዋ ጠንካራ ይሄ ከማንም ምንም የማትፈልግ በጣም ራሷን አሸንፋ መኖር የምትፈልግ በንግድ ዓለም በቃ ብዙ የደከመች እና አንዳንዴ አሁን ላይ ሲገቡኝ ነገሮች በሴትነቷ ይሄ ሴትነቷ ሳያሸንፋት ወንዶች ሊያረጉት የሚገባውን ነገር አጠቃላይ እሷ እያደረገችና ልጅ ሆኜ ትልልቅ ይሄ በኩምታል ነው እቃዎች የሚመጡት ላይ አሁን ሽንኩርት፣ ድንች፣ በርበሬ እንደዚህ ብዙ ነገር ማለት ይሄ ምስር ምናምን ጥራጥሬ ምናምን አትክልት ምናምን የቀን ሰራተኞች ኦር የሚያግዟት ልክ አሁን እንዴት ነው መሰላችሁ አይሱዚ ምናምን ሞልታ ነው። አሁን እኔ የምኖረው እኔ ያደግኩት ቦንጋ ነው። ቦንጋ ማለት ደቡብ ምዕራብ ኢትዮጵያ። ብዙ ጊዜ ቦንጋ ሲባል ሰው ወደ ጅማ ምናምን ይላል ማለት ነው። ጅማን አልፎ ነው ቦንጋ ማለት አክቹሊ እና የምታመጣው ወይ ከጅማ ምናምን ነው ወደ ቦንጋ ለራሱ ለንግዱ የሚመጣው ማለት ነው። ኦር ካጋሮ እናቴ አጋሮ ልጅ ናት። ካጋሮ የንግድ እቃዎችን ኦር ከጅማ ቦንጋና አካባቢዋ ላይ ደግሞ እንደዚህ የገጠር ከተሞች አሉ እቃ የሚመጡበት ማለት ነውና ከዛ ነው የምታመጣውና የቀን ሰራተኞች የጉልበት ሰራተኞች ሊያግዟት ሲል አብራ ተሸክማ ነው ያንን ኩምታል አብራ ተሸክማ ማለት ነውና በጣም ጠንካራ እናት አለችኝ። ይሄ ለኔ ብላ ተምራ ዓለም እንዳልተማረ የሆነች እናት አለችኝና እኔ እንደውም አድጌ ታሪክ ስሰማ ስራ አግኝታ የመንግስት ስራ አግኝታ ወደ ገጠር መሄድ ነበረባት ማለት ነውና የምትሄድበት ቦታ ደግሞ በዛ ሰዓት መብራት የለም፣ ውሃ የለም፣ መንገድ የለም ማለት ነውና ምን ብለዋት ነው አንዴ እዛ ግቢና መስራት ጀምር እንጂ ከዛ በኋላ እድገት አግኝተሽ ወደ ቦንጋ ወደ ከተማ ትመለሻለሽ ምናምን ሲሏት ምን አለች እንዴ አለች እኔ ስለኔ አይደለም እቺን ልጅ ህፃን ልጅ ነበርኩ አሉ ያኔና እቺን ልጅ ገጠር ይዣት ብገባ
የመማር ቻንሷን የማደግ ቻንሷን ይሄ የከተማ ልጅ ሆና የማደግ ቻንሷን ነው እንዳለ ምገለው። ያ ማለት ጥሩ ትምህርት አታገኝም ማለት ነው፣ ጥሩ የጤና እንክብካቤ አታገኝም ማለት ነው ምናምን ብላ ተወቹ ማለት ነው። እና በዛ ሰዓት እሷ በነበረችበት እድሜ ያንን ሜቢ መወሰን እሷ ስለሆነች ሊሆን ይችላል፣ ወይ ደግሞ ጠንካራ እናቶች ሲሆኑ ነው ያንን የሚወስኑት እንጂ ማንኛውም ሴት ተምራ ተመርቃ ወረቀቱ ካላት ሻፍቱ አይደለ የሆነ ነገር መስራት ነው የምንፈልገው ያን እድሜ ላይ ስንሆን ማለት ነውና ይሄንን በሌላ ጊዜ ደግሞ እንደዚህ ዱባይ ለስራ ልትሄድ ያኔ ደግሞ እንደውም በዛ ሰዓት ዱባይ መሄድ ማለት በጣም በቃ አሜሪካ እንደመምጣት በጣም ብርቅ ነገር ነበር። ቢካዝ ህጋዊ ቪዛ አይገኝም ምናምን እና እሷ በህጋዊ መልኩ ቪዛ አግኝታ ምናምን ነው የምትሄድ የነበረውና አንድ አሁን ላይ ማንሳት የማልፈልገው አንድ ነገር ተፈጠረ ማለት ነው። ሶ እኔን ለአንድ ወር ነበር ትታይ መሄድ የነበረባት ላይክ ግንቦት ነው የፋ ፍላይት ሶ ሰኔ ላይ እኔ አያቶቼ ጋጋሩ ሄዳለሁ ወርጅማ ሄዳለሁ ማለት ነው። ስለዚህ አንድ ወር ብቻ ነው እኔን ትታ መሄድ የሚጠበቅባትና ያንን አንድ ወር ግን እንዳልኳችሁ እሷ እንዳለ ቤተሰቦቿ አጋሩ ናቸው። የአባቴ ደግሞ በጣም አብዛኛው ቤተሰቦቹ ጅማ ነው ያሉት። ሶ ቦንጋ ያው ጎረቤትና አሁን ባዕድ ልላችሁ አልችልም። በቃ እንደ ዝምድና ነው አሁን ያደኩበት ነው። በጣም ብዙ ነገር ያሳለፍኩበት እኔ እዚህ ሀገር እስክመጣ ወደ አዲስ አበባ ዩኒቨርሲቲ እስክገባ ድረስ የኖርኩበት ሀገሬ በጣም ደግሞ ስለ ቦንጋ ሌላ አይነት ስሜት ነው ያለኝ እኔና እዛ ሁሉ እንትን ውስጥ ግን ዝም ብላ እንደናት ኢትስ ኦኬ ለአንድ ወር አይደል እንዴ ምንም አትሆንም ብላ ጥላይ መሄድ አልፈለገችም። የነበረው ሁኔታ ስላሰጋት ቪዛዋን አቃጥለች ማለት ነውና እናቴ በጣም ብዙ እና የማስታውሰው ደግሞ አንድ ጊዜ በጣም ነው ልደት ማክበር የምትወደው ገና ምናምን እንደዚህ በጣም ሴሌብሬት ታደርግ ነበረ ልጅ ሆኜ እንደን አንድ ጊዜ እንዳልኳቸው የንግድ ሰው ናት። ንግድ ደግሞ አንዳንዴ ከስራል አንዳንዴ ታገኛላችሁ ምናምን በጣም በብዙ ቻሌንጅ ውስጥ ያለፈች ናት እኔ እናትና ልደቴ ደረሰ። ከዛ ልታከብርልኝ ብር እጇ ላይ አልነበረም ማለት ነውና የጣት ቀለበቷን ሽጣ ላይክ አሁን እንደ እናት እኮ ምንም ማለት አይደለም እኔም አደርገዋለሁ አሁን ለዋኪን ወር ለሚካኤል አይደለም ቀለበቴ ምንም ይሸጠዋለሁ። ግን በቃ አንዳንዴ ቫልዩ ይገባቸዋል ይሄ የመወደድ ልጅ የመሆን የመፈለግ ምናምን ቫልዩ እና ወጣት ቀለበቷን ሽጣ ልደት አሁን ልደት ቢቀርስ የአንድ አመት ልደት ቀርሶ በሚቀጥለው አመት ቢከበርስ አይደለ ግን ቀለበቷን የጣት ቀለበቷን በጣም የሚያምር ወርቅ ቀለበት ነበራት እና አስታውሳለሁ 6 አመት ላይ ምናምን ስለነበር ኢቭን አስታውሳለሁ ቀለበቱን ሁላ ማለት እንደዚህ የሆነ ፈርጥ ያለው በጣም የሚያምር ቀለበት እሱን ቀለበት ሽጣ ልደቴን ደግሳልኝ ልብስ ተገዝቶልኝ ጫማ ምናምን ፎቶ ምናምን እና በጣም ቫልዩ ያረጋታለሁ እናቴ ይሄ ልጇን እወድሻለሁ ምናምን የምትል እናት አይደለችም። እና እኔ አንድ ነኝ፣ 2 ወንዶች አሉ፣ እኔ አንድ ሴት ነኝ። ለቤታችን የመጀመሪያ ልጅ ነኝ ማለት ነውና በጣም ኃይለኛ በጣም የምትቀጣ ዘውዴ መጣሽ ከተባለ ወንድ ሴቱ የሚንቀጠቀጥላት እናት ናት ያለችኝ። በጣም ኃይለኛ ማለት በጣም የምትጋረፍና አንቺ ሴት ልጅ ልትገያት ነው እንደዚህ የደበደብሽ የቀጠቀጥሽ የገረፍሽ ምናምን ሲሏት አንተ አይደለች እንዶቻ አዲት ልጅ ምናምን ሲሏት ለምን ለኔ ካለች ግማሽ አትሆንም ትል ነበር። ስነ ስርዓት ይዛ ካደገች ስነ ስርዓት ይዛ አደገ ካልሆነ ግን ለምን ግማሽ አትሆንም እና ፊት የምትሰጥ እናት አይደለች። መውደዷን በተግባር የምታሳይ እናት። እኛ ቤት የሆነ ነገር ጓደኞቼ ስለተገዛላቸው እናቴ ይሄን ግዢልኝ ምናምን ብትያት ሂጂ እነሱ ቤት ገብተሽ ኑሪ ነው የምትለው። እንደዚህ መስሚያ የላትም እና እሷ በፈለገች ሰዓት እኔ ሳልጠይቃት ግን እኔ በጣም ትንሽዬ ልጅ ሆኜ ነበር። የአንገት ወርቅ ነበረኝ፣ የጆሮ ወርቅ፣ ብራስሌት ነበረኝ፣ በጣም ብዙ ነገር ይሄ እንደ ልጅ ፓኬጅ ተሟልቶልኝ ያደኩ ልጅ ነኝ። በእኛ ጊዜ ነበር የግል ትምህርት ቤት የጀመረው ቦንጋ። የግል ትምህርት ቤት ከተማሩ ልጆች አንዷ እኔ ነኝ። በግል መኪና መመላለስ አልነበረም። የኪራይ መኪና ተከራይታለች ከጓደኞቼ ጋር በግል መኪና እየተመላለስኩኝ ትምህርት ቤት የተማርኩኝ ከነዛ ልጆች ከነዛ ባቾች መካከል አንዷ እኔ ነኝና ብዙ ነገር ለራሷ አጉድላ ለኔ ያደረገችልኝ እናት ናት ያለችኝ። ቶሎ ማትበሳጭ፣ ከተበሳጨች ማትመለስ፣ ከተናደደች ማትመለስ፣ ከተናደደች ራሷን የምትጎዳ በጣም ቁም ነገረኛ ለሰው ደራሽ። እኔ ማለት እንደዚህ ስለአሁን ይሄንን ቪዲዮ የሚያይ እናቴን የሚያውቃት ሰው ዳይኖስ ስለ እናቴ በጣም ትንሹ እያወራው እንደሆነ ማለት ነውና የማስታውሰው እንደውም ገበያ ምናምን ስትሄዱ ሰርቶ ብላ ምናምን ተብሎን አይደል የቀን ሰራተኞች ምናምን ናቸው እቃ ተሸክመውላችሁ ይመጡትና ተነጋግራ
5 ብር አይሆንም 10 ብር አይሆንም ምናምን ብላ እኮ ተከራክራ ነው ቤት ይዛቸው የምትመጣው ማለት ነው። 10 ብር ካላት ነው 8 ብር አድርግልኝ ምናምን ብላ ማለት ነው። ተሸክመው ምናምን ቤት ሲመጡ ግን በሉ ቁጭ በሉ ብላ እጅ ውሃ መጥቶ በትክክል በትሪስ እንጀራ ቀርቦ በልተው ውሃ ምናምን ጠጥተው በትክክል ማለት ተስተናግደው ባል በቃ ባኳ አትጥፋሽ ምናምን ብላ እንደዚህ ነው የምትልካቸው። እንግዲህ የሚያግዟትን የቀን ሰራተኞች ምናምን ማለት ነውና እንዳልኳቸው የንግድ ሰው ስለሆነች ብዙ ባልትና ምናምን ይዘጋጃል። ለዛ የሚያግዟት ሰዎች ምናምን አሉና በጣም እንደዚህ ሴቶቹንና አቅም እንደሌላቸው የሚሰማትን የማስታወሰው ኢቭን በዓል ሲደርስ ቅቤ ታነጥርና በእቃ ቀንሳ ታረገዋለች ማለት ነው። ከዛ በኋላ ሂጂ ይሄንን ለእንትና ቤት አድርሺ፣ በግ ሲታረድ ከበጉ ላይ ኦር ቅርጫ ከተገባ የቅርጫውን ስጋ እሷ ደግሞ ቤት የመጣውን የቅርጫ ስጋ አከፋፍላ ይሄንን ለቦጌ ስማቸውን አልጥራ፣ ይሄንን ለእንትና ምናምን እያለች ግን አሉ እንደዚህ በቃ የሚታወቁ ትንሽ የተወሰነ የሆነ እርዳታ የሚያስፈልጋቸው ኦር ልጅ የሌላቸው ትልልቅ ልጆችም ኖሯቸው ልጆቻቸው እንዲማይረዷቸው እዛ የሆነ ቦታ ላይ ያልደረሱላቸው እናቶች አሉ አይደል? ልክ እንደዛ አይነት ሰዎችን በቃ ሲደርስ ጊዜው ታስባቸዋለች። የጤፍ ዱቄት ቀንሳ ትልክላቸዋለች ምናምንና ይሄንን እኔ ሂጂ እንትና ቤት አድርሽ እየተባልኩ እየተላላኩ ስላደኩኝ አሁን ላይ የእናቴ ቫልዩ ይገርመኛል ማለት ነውና የእድሜ ጓደኞች አሏት አሁን በሷ እኩያ የሆኑ ጓደኞች ማለት ነውና አብዛኞቹ ጓደኞቿ ደግሞ ትልልቅ ሴቶች እሷን የሚያካክሉ ልጆች ያደረሱ ሰዎች ጓደኞች አሏት ማለት ነው እናቴና አንዳንዴ የሆነ ነገር ላይ ሰው ሞተ ሊሆን ይችላል እትየባንቺ ነው ለቅሶ እንሂድ እንደዚህ ምናምን ከትልና ከዛ በኋላ በጣም ትልቅ ሰው ከሆነ ያ ሰው ላይክ እንዴት ነው ሲያልፍ አንዳንዴ ያስደነግጣል አንዳንዴ ደግሞ በቃ እድሜው ነው እንኳን አረፉ ምናምን ይሆናል አይደለ ወይ እሳቸውስ እንኳን አረፉ ባኩት ሲዋንቺ ዋሴ እኔ ድሮ ከልጅ ጋር ጓደኝነት ገጠመኝ ምናምን ይሏታል ማለት ነውና በዛም ልክ ደግሞ ለጓዳቸው ሲፈልጓት ቁም ነገር ሲሆን ምንም ሲሆን በቃ ዘውዴ ከሌለች ነው የሚባለው። ድግስ ቢኖር ዘውዴ ናት፣ ለቅሶ ቢኖር የሰውን ቤት ግብት ብላ ጥርግርግ አድርጋ አስተካክላ ገመና ሸፍና ምናምን እና በቃ ይገርመኛል ቁም ነገረኛነቷ ማለት ነው። ምን ላይ ለማን ምን ማድረግ እንዳለባት የምታውቅ፣ ምን ቦታ ላይ ከማን ጋር ምን ማውራት እንዳለባት የምታውቅ በጣም ብስል በቃ አሁን ላይ ከእድሜዋ በላይ እንደነበረች አሁን ላይ ሆኜ ነው የማስተውለውና እናቴ በጣም ነው ማመሰግንሽ፣ በጣም ነው የምወድሽ። ጊዜ ተሰጥቶኝ ያደኩ ልጅ ነኝ። በዚህ ቢዚነቷ ላይ እሷ አይውላችሁ እንዴት ነው መሰላችሁ እሁድ ለምሳሌ ሰኞ ቦንጋ ናት። ሰኞ ቦንጋ ትሆናለች ማለት ነው። ማክሰኞ አጋሮ ትሄድና አድራ እናቷ ቤት እንግዲህ አጋሮ አድራ ቅቤ ጭና፣ ቅቤ ላይክ መጫን ማለት 30-40 ኪሎ ሊሆን ይችላል። ቅቤ ጫንና ሮብ መታ፣ ሮብ ደግሞ የጅማ ገበያ ነው። ሮብ ጅማን ገበያ ውላ የሚጫኑ ነገሮችን ጥራጥሬ፣ ፍራፍሬ፣ አትክልት ምናምን የሚጫኑ ነገሮችን አስጭና ሮብ ማታ ቦንጋ ትገባለች ማለት ነውና በጣም ኃይለኛ ራስ ምታት አለባት። ያንን ራስ ምታት ወደ ላይ ውላ ይላታል እስኪወጣላት ምናምን። ያው ሰራተኞች አሉ እኔም አለው ቡና ይፈላል ምናምን እንደምንም ጥቁር ቡና ጠጥታ ምግብ እንኳን አትበላም ትተኛለች ማለት ነውና ከዛ እንደገና ተነስታ ሐሙስ ጭሪ የሚባል አለ ከቦንጋ አቅራቢያ የገጠር ከተማ ነው። እዛ ደግሞ በርበሬ ይጫናል። ሄዳ ጭሪ ሌሊት ነው የሚወጣው። መኪና ትራንስፖርት እንዳታጡ መንገዱ የተሰራ ስላልሆነ የገጠር ከተማ ስለሆነ መንገድ ምናምን ያስቸግራል። እዛ ሄዳ ጭና ማታ ትገባለች ማለት ነው። ሐሙስ ማታ ቦንጋ ትገባለች። ከዛ እሱን በርበሬ አራግፋ አርብ ቦንጋ ናት፣ ቅዳሜ ቦንጋ ናት። ከዛ እንደገና እሁድ ይመጣል ማለት ነውና በቃ እኔ ምን አይነት እንደ ሞተር የምትሽከረከር እናት እንደነበረችኝ አላውቅም። በዛ ቦንጋ ባለችበት ጊዜ ደግሞ የታመመ ቤት፣ የወለደ ቤት፣ የሞተ ቤት፣ ሰርግ ካለ እያንዳንዱን ነገር ማለት ነውና ይሄ ለራሷ እኔ እናቴ እንዲህ ቁጭ ብላ ሶፋ ላይ ወይ ጠረጴዛ ላይ ቁጭ ብላ ምግብ ስትበላ አላውቃት። አይገርምም? እና ሁሌ በቃ እጇ ላይ እንደዚህ እንጀራ አድርጋ የሆነ ወጥ ነገር እንድታረግና ምናምን ቦርሳ ከዛ ሩጫ ማለት ነውና በቃ አባቴ በጣም ነው የሚበሳጨው። አንቺ ቁጭ ብለሽ አትበይም እንደዚህ ገብቶ እንደዚህ ወጥቶ ምናምን ይላታል። በቃ ባለችበት የሆነች ትንፋሽ ካገኘች የታመመ አለ፣ ኦሬ ወለደ አለ፣ ኦሬ ሞታ፣ በቃ ለቅሶ አለ፣ እንዲሰርግ አለ፣ በቃ ሩጫ ነው ላይፏ በሙሉ ማለት ነውና በጣም ነው በቃ ሳስባት ባተሌነቷ ያሳዝነኛል። ምክንያቱም በስራ ትደክማለች፣ እንደገና ደግሞ በማህበራዊ ህይወትም ማለት ነው። በዓል ምናምን ሲሆን ኢቭን ማስታወስ አሁን እንደዚህ የሆነ ተሰርቶ ምናምን ሰርታ ደግሞ ባለሙያ እናት ናት ያለችኝና ሰርታ እንዴት ሆኖ ምናምን ቁጭ ብሎ ምናምን እንደዚህ ሰው ቁጭ ብሎ ምናምን መብላት ራሷለች አቀረበችው አይደል? የሆነ ነገሩ ስታመጣ የሆነ ነገሩ ስትል የሆነ ነገሩ ስትረሳ የሆነ
በጣም ነበር አባቴ ምናምን የሚበሳጭባት ማለት ነውና በጣም ባለሙያ ናት። ያኔ ኬተሪንግ ምናምን የሚባል አይዲያ ስለሌለ ነው እንጂ ሰው ሁሉ ምን ይላታል፣ ዘውድዬ ለምን በገንዘብ አሰርም ይላታል። ሰው ሰርግ ሲኖርበት አሁን ጥር ላይ በተለይ ቀድሞ ነው 2-3 ወር ቀድሞ ነው። የኔ ሰርግ የዚህ ቀን እሑድ ቀን ነው ላይ ገና ወረቀት ምናምን ሳይበተን ቀድሞ ዳድዬን ሰው ይዛታል ማለት ነው። ብፌ ትችላለች በደንብ ብፌ ምናምን ምግቦችን መስራት ትችላለች ምናምን እና ያኔ ኬተሪንግ የለም ተከፍሎ የሚሰራ የለም ምናምን። ስለዚህ በቃ እሷን ነው የማህበራዊ እንትን አይደለ ትውውቅ አይደለ ልክፈልሽ የለ ምናምን እንደዚህ ብሎ ነገር የለና አንዳንድ ሰው ግን ምን ይላታል፣ ለምንድን ነው አስከፍለሽ ማሰሪው? ከዛ ደግሞ በጣም የምታሳዝነኝ ነገር አሁን ይሄንን የሚያውቅ ያውቃል። ልክ ሰርግ ቤት ያንን ሁሉ ምግብ ስትጠባብስ ውላ ስትሰራራ ውላ ስትመጣ በጣም የሚገርመኝ ነገር እሷ እንደዛ ሰራርታ እንደዚህ ድርድር ያለውን ምግብ የሚጨልፈው ሌላ ሰው ነው። ቢካዝ እሷ ታማለች፣ ታማ ተኝታለች። ወደ ላይ ይላታል፣ ወደ ላይ ያ ሲሸታት ሲገባ የነበረ ምግብ አጠቃላይ ወደ ላይ ይላታል፣ ወደ ላይ ይላታል። እና አንዳንዴ አባቴ እስክትሞቺ ድረስ ነው እንደዚህ ሆነሽ ነገም ደግሞ ትሄጃለሽ ምናምን ብሎ ይቆጣል። በቃ ያስተዛዝነዋለች። እና ግን ምን አማራጭ አላት? በተለይ ጥር ከሆነ እያንዳንዱን እሁድ እናቴ ትታመማለች፣ ከስራ በኋላ ማለት ነው። አትበላ አትጠጣ። ያንን ብፌ ላይ ምናምን ቆሞ ምግቡን ሲጨልፍ ምናምን ያለ ሴት ምናምን ቦታው ላይ የሌለው ላይሆን ይችላል፣ ምንም የሌሉ ሴቶች ሊሆኑ ይችላሉ። እሷ ታማ ተጠቅልላ ተኝታለች። እና በዚህ ልክ ለሰው ዋጋ የከፈለች በዚህ ሁሉ መጨናነቅ ውስጥ ደግሞ የማስታውሰው እኔና ታናሽ ወንድሜን የመጨረሻ ወንድሜ 10ኛ ክፍል ሆኜ ነው የተወለደው ማለት ነው። እና የመጨረሻ ይሄ ታናሽ ወንድሜን እኔና ታታን ይዛን ካፌ ትሄዳለች። አሁን በዛ ሰዓት የተለመደ አይደለም። የክፍለ ሀገር እናት ልጇን ካፌ ይዛ ምናምን ማዝናናት ማለት የተለመደ አይደለም። ይዛን ካፌ ሄዳ ዶናት ገዝታለን፣ ወተት ምናምን ገዝታለን፣ ምሪንዳ ገዝታለን፣ ቁጭ ብለን በልተን ጠጥተን ተዝናንተን ዋክ እንሂድ የምትለው ነገር አለ። በጣም የሚገርመኝ በቃ እስኪ ኑ ዋክ እናድርግ፣ ፋታ ካላት ኑ ዋክ እናድርግ። እኔና ወንድሜ ልጃችንን እንደዚህ በሁለት እጇ ይዛን ወታ ዋክ አድርጋ ምናምን በቃ ምን አይነት እናት እንዳለች በጣም ቁም ነገረኛ። በዛ ላይ ደግሞ ፊቷ ነው የሚናገረው። እኔና ዳድዬ በፊት ነው የምንግባባው፣ ወንድሜም ጭምር ማለት ካለች ኮስተር ነገር ካለች ሰው አለ ሰው የለም ቤት ውስጥ በአይኗ እኔና እሷ በአይን ኮሙኒኬት ማድረግ እንችላለን። ምን እንደፈለገች ከፊቷ ከአይኗ አረዳለሁኝ ማለት ነው። እና የእውነትም ደግሞ በጣም በጨዋነት ነው ያሳደገችኝ፣ በጣም በስነ ስርዓት ማለት ነው። የቤት ስሜን ሰው ሲጠራኝ አሁን ዮርዳኖስ አይደለም እና ልጅማ እንደሷ ነው እየተባለ ነው ያደኩት። አኩርቻት የእውነት ይሄ ስነ ስርዓት ያላት ልጅ ሆኜ ነው ያደኩት። አባቴ ደግሞ ትራፊክ ነው በጣም በየነ ማለት ከህፃን እስከ አዋቂ ከትንሽ እስከ ትልቅ ከህፃን እስከ ሽማግሌ የሚያውቀው የሚወደው የሚያከብረው ሰው ነው። ከእናቴ በባህሪ ደግሞ ተቃራኒ ማለት ነው። እሱ ቶሎ ብስጭት ብሎ ቶሎ የሚተው፣ አሁን እኔ ቶሎ ብስጭት ነው ብሎ ቶሎ ብስጭት ነው ብሎ ልክ እንደ አባቴ ቶሎ ብስጭት ብሎ ቶሎ የሚተው ነገር ሆዱ ውስጥ የማያስቀምጥ የሚያውቀው ነገር በሙሉ የሚናገር ምንም ጭንቀት የማይፈልግ ማለት ነው። ሁሌ ንጹህ፣ ሁሌ ታጠበ፣ ሁሌ ያማረ፣ ሁሌ ተስተካከለ፣ ሁሌ ጥሩ ነገር መብላት መጠጣት የሚወድ አይነት አባት ነው ያለኝ። ለሰው በጣም ፈታ ያለ ታድለሽ በየነ ነው አይደል አባትሽ የሚያስብል አይነት አባት። እኔ ጋር ደግሞ ሲመጣ በጣም ቁጡ በየነ ነው የሚያስብል አይነት ደግሞ እኔ ጋር ሲመጣ ማለት ነው። ሰው የሚያወራው በየነና እኔ ጋር ያለው በየነ ነው በጣም የተለያየ ሴት ልጅ ይላል ሁሌም ሁለት ነገር መሆን አለባት፣ ስነ ስርዓት ልትይዝ ይገባል፣ የተማረሽ መሆን አለባት ይላል ማለት ነው። እና ከባልሽ 100 ብር ያንቺ ስሙን ይል ነበር። ሁሌ ይገርመኛል። ከባልሽ 1000 ብር ያንቺ ስሙኒ፣ ከባልሽ 100 ብር ያንቺ ስሙኒ ይል ነበር። ከድሮ ጀምሮ መማር እንዳለብኝ ራሴን መቻል እንዳለብኝ ምናምን ሁሌ ይነግረኛል። እና እናቴም ባተሌ ሆና የእውነት ከአባቴ ራሱ ስጠብቅ ይቻላል ባተሌ ሆና ራሷን በራሷ ስታስተዳድር ስላየው አሁን ላይ ያንን ሜንታሊቲ ይዤ ነው የምኖረው። ይገርመኛል። ለራሴ እኔ የሆነ ነገር ማድረግ እንዳለብኝ እንዲሰማኝ አድርገው ነው አይ ቲንክ ያሳደጉኝና አሁን ላይ ኢቭን እኔ እንደዛ አይነት ሰው ሆኛለሁኝና በጣም ለልጆቻቸው ዋጋ የከፈሉ እናቴ ደግሞ ላይክ እንዴት ነው አሁን አባት እኔ የአባቷ ልጅ የምባል አይነት ነኝ። በጣም ለአባቴ ማዳላ በጣም አባቴ ነው የምወደው ምናምን ግን የእናቴን ቫልዩ ስለማላውቀው ሳይሆን በቃ እንደው የአባቴም የዋህነት ምናምን ደስ ስለሚለኝ ሊሆን ይችላል። ግን እንደ ባል ራሱ እናቴ አባቴን ትሪት አድርጋ የምታልፍበት መንገድ ከአባቴ ጋር የኖረችበት መንገድ አሁን ላይ እኔ በጣም ኢንስፓየር ያደርገኛል። በጣም ጀግና እናት ናት ያለችኝ፣ ጀግና እናት ናት ያሳደገችኝ። እና በዚህ ቪዲዮ እናቴንም አባቴንም በጣም ማመስገን እፈልጋለሁኝ። እሱም በእኔ በቃ የማይደራደር በጣም እንደሚወደኝ አውቃለሁኝ። ወንድሜ ራሱ አንተ ከኔ በላይ እሷን ነው የምትወደው ምናምን ይላል። ልጅ ሆነን ሁላ ማለት ነው። ይሄ ሴት ልጅ በተለይ
የሆነ እድሜ ላይ እየደረስን ስንሄድ ከቤት የሆነ ነገር ካጣች ሜቢ የውጭ ጓደኞቿ ተጽዕኖ ምናምን የሆነ ነገር ያታልላታልን ብሎ ስለሚፈራ ወንድሜ ጠይቆት የሆነ ነገር አሁን ልብስ ግዛልኝ ብሎ ዝም በል እባክህ ምናምን ያለውን ነገር እኔ ካልኩት ግን እኔን ላለማስከፋት ይሞክራል፣ ለኔ ለማድረግ ይሞክራል። ይሄ የኩዮቼ ተጽዕኖ እንትን እንዲለኝ አይፈልግም፣ የሆነ ነገር እንዲሸውደኝ አይፈልግም ምናምንና በጣም ቁጡ። ከትምህርት ቤት ወጥቼ ቤት እስክደርስ በተለይ ሃይ ስኩል ስገባ ኤሌመንተሪያችን እኛው ሰፈር ነው። ሃይ ስኩል ስገባ ግን ሩቅ ስለሆነ ከትምህርት ቤት ደርሼ ቤት እስክደርስ ድረስ ቆሜ እንኳን መንገድ ላይ ሰው ሰላም ብል ማንን ቆሜ ሰላም እንዳልኩ በየኔ ያውቃል። የት ሆኖ ቤት ሆኖ ማለት ነው፣ ወይ ሌላ ቦታ ስራ ቦታ ሆኖ ማንን ሰላም እንዳልኩ ያውቃል። በዛን ያህል እንዲህ ቼን አለው እኔን የሚከታተል የሚቆጣጠር ምናምን ማለት ነውና በጣም በጣም መልካም አባት በጣም መልካም እናት ናቸው ወልደው ያሳደጉኝ። በጣም ስነ ስርዓት ያላቸው ጨዋዎች እናቴ ውሽ ልክ የለኝም። በተለይ አሁን በቃ ልጆቼን እንዲህ በቻሌንጅ ውስጥ በድካም ውስጥ ምናምን ማሳደግና የእናቴ ቫልዩ በደንብ ነው የገባኝ በቃ። በዛ ላይ ደግሞ አንዳንዴ አሁን ስለ መጽሐፍ ቅዱስ የሚያውቁ ሰዎች ምን ይሏታል? አንቺ እኮ ምሳሌ 31 ላይ ያለሽውን ሴት ነሽ ይሏታል። በጣም ጥበበኛ ይኸውላችሁ 1 ኪሎ ስጋ ሰጥቷችኋት ድግስ ደግሺ ማለት የምትችሏት አይነት እናት ናት ያለችኝ። ቀይ ወጥ ይሆናል፣ አልጫ ይሆናል፣ ምንቸት አብሽ ይሆናል፣ ጥብስ ይሆናል፣ ብዙ ነገር ይሆናል ለ1 ኪሎ ስጋ ማለት ነውና ድግስ መደገስ ትችላለች በ1 ኪሎ ስጋ። ጥበበኛ እጇ ላይ ያለው ነገር እንዴት እንደሚብቃቃላት ገንዘብ ብትሉ እንዴት እንደሚብቃቃላት እና ሰዎች ኢቭን ድሮ አሁን ባንክ ቤት ምናምን ገንዘብ ማስቀመጥ የተለመደ አይደለም አይደለ? እኔ አሁን ቅርብ ስለሆንኩ ለሷ በደንብ የማውቀው አምነው እስኪ ይሄንን ብር ደብቀሽ አስቀምጪልኝ የሚሏት አይነት እናት ናት ያለችኝ እና እሷ ለኔ ነው የምትሰጠኝ። ሂጂ ይሄንን ብር የሆነ ቦታ ደብቀሽ አስቀምጪው ትለኛለች። አስቀምጠዋለሁ። ተፈልጎ ከሆነ ጊዜ በኋላ ስትጠየቅ 6 ወርም 3 ወርም 4 ወርም ስትጠየቅ ባለፈው ያልኩሽን ገንዘብ የታስቀመጥሽው ብላኝ ነው እኔ የምሰጣት ማለት ነውና እኔ ደግሞ በጣም ሙያ ተምሬ እንዳድግ ለምሳሌ እኔ ሳድግ ሞግዚት ነበረችኝ፣ ወንድሜ ሞግዚት ነበረው። ከዛ እያደግንም ደግሞ ስንመጣ የተለያዩ እንዳልኳቸው የንግድ ቤት ስለሆኑ ሰራተኞች አሏት። ምግብ ቤትም ትሰራ ስለነበረ ለምግብ ቤቱ ሰራተኞች አሉ ምናምን። እነሱ የኛን ቤት ምግብ መስራት አይችሉም። የኛን ቤት ወጥ ምሰራ እኔ ነኝ፣ የኛን ቤት እንጀራ መጋገር እኔ ነኝ፣ የኛን ቤት ዕቃ ማጠብ ቤት ማጸዳ ምናምን እኔ ነኝ። እና ሁሌ ምን ትለኝ ነበረ፣ እኔን ይዘሽ አትሄጂ ነገ ትላለች። ራስሽ ነሽ የምትሄጂው፣ ስለዚህ እጅሽ ነው ተከትሎሽ የሚሄድ፣ የዘውዴ እጅ አብሮሽ አይሄድም። አዎ ዳድዬ ነው የምንላት እና ዳድዬ እንደምትዩ መስሎሻል፣ ነገ ራስሽ ነሽ የምትሄጂው ትለኝ ነበረ። እና እኛ ቤት ይሄ የቤት ስራ ለመስራት ሰራተኛ አይቻልም ነበር፣ እኔ ነኝ የምሰራው። እና ከትምህርት ቤት መጥቼም ቢሆን ልብስ ማጠቡ ነው እያንዳንዷን ነገር እና አሁን ላይ እንዴት እንደጠቀመኝ በቃ ይኸው እንዲህ ሆኜ እንድኖር አደረገችኝ ማለት ነውና አይ ዶንት ኖ በዚህ ልክ እኔ ለመሆን እሞክራለሁኝ እንጂ ኢቭን ማልችለው ነገር እናቴን መሆን ነው ማለት። እንዴት ነው እዛ እድሜ ላይ ሆና እኔ እናቴን በጣም ያንግ ሆና ነው ማስታወሳት። በጣም እናቴም አባቴም ልጅ ሆኖ ላይክ እንዴት ነው ወጣት የሚባል አይነት እድሜ ላይ ሆኖ በአእምሮ ያሉ ይሄ እዚህኛው እድሜ ላይ ሳይደርሱ በፊት የነበረው አይነት ሉክ አለኝ ጭንቅላቴ ላይ በጣም ልጅ ሆኜ ሳልኩት ነገር አለና እዛ እድሜ ላይ ሆና አሁን ሲገባኝ እዛ እድሜ ላይ ሆና ይሄ ብስለት ኬት መጣ፣ ይሄንን ብስለት ኬት አመጣችው? በቃ በጣም የምትለይ እናት ናት ያለችኝ በጣም እና በታማኝነት ረገድ በጣም ታማኝ እንደሆነ ማስታወሰው እንዳልኳቸው የግል ትምህርት ቤት ስንሄድ ምግብ ተቋጥሮልን ምናምን ነው የምንሄደው ማለት ነውና አንዳንድ ጊዜ ግን ብር ምናምን ይሄ የሆነ ነገር የምንገዛበት ብር ይሰጠናል። አሁን ለኔ ብር አይሰጠኝም ነበር በሰዓቱ። ቦርሳዬ ውስጥ ነው ምንም ነገር የሚያስፈልግ ነገር ብር ምናምን ይደረግልኛል ማለት ነውና ጓደኞቼ ግን ብር የሚሰጣቸው ልጆች 1 ብር ኮን 1 ብር ሻይና ብስኩት ገዝተው መልሳለሁ። ኦኬ 50 ሳንቲም ብስኩት ጮርናቄ ማለት ነው። 50 ሳንቲም ብስኩት 25 ሳንቲም ሻይ ከዛ 25 ሳንቲም መልሳለሁ ማለት ነውና አንድ ቀን ግን ሰጠችኝ። እስኪ ከዛ ቹቹ የምትባላለች እዛው ትምህርት ቤቱ ሰፈርና ቹቹ ጋር ሄደሽ እንደዚህ በልተሽ ነይ ብላ ሰጠችኝ ማለት ትምህርት ቤት ስሄድ ከጓደኞቼ እኩል እንደሆነ ነው እንግዲህ። ከዛ እሺ ብዬ ሄድኩኝና ቹቹ ጋር በልቼ ከዛ 20 ሳንቲም ሰጠችኝና 5 ሳንቲም የላትም ቹቹ። ከዛ ምን አለችኝ 5 ሳንቲሙን ሌላ ጊዜ ሰጥሻለሁ አለችኝ ማለት ነው። ተጨነኩ። ምክንያቱም ይሄ ታማኝነት ማጉደል ይባላል እኛ ቤት። በቃ መልስ የትም ሱቅ ተላካችሁ መልስ መምጣት አለበት። እኔ ሳድግ አሁን ቁልፍ ምናምን አልነበረም። የንግድ ቤትም ሆኖ ብሩ መሳቢያ አለ፣ መሳቢያ ውስጥ ነው የሚቀመጠው ማለት ነውና እኔ ነኝ ሞስትሊ ደግሞ ብር የሚይዘው አስቀምጪ ምናምን የምባለውና በዛ ውስጥም ግን 5 ሳንቲም መጉደል የለበትም አይደለ። ቹቹ ጋር ሄድኩ ተመልሼ እንደገና ከትምህርት ቤት ስንወጣ ቹቹ 5 ሳንቲም እኮ ነው
5 ሳንቲም ምናምን እንዴ የለኝም አልኩሽ አይደል እንዴ ምናምን ስትል በቃ ለደድዬ መጥቼ ደድዬ ይኸውልሽ ቹቹ ጋር እንደዚህ ነው። ከዛ በኋላ 20 ሳንቲም ሰጠችኝና 5 ሳንቲም የለኝም አለችኝ። እሺ እንዴት ላድርግ? ተመልሼም ሄድኩኝ ተመልሼም የለኝም ብላ እንደውም ቹቹ ተቆጣችኝ። ቹቹ ደግሞ የእናቷ ቤት እኛ ቤት ጎረቤት ነው እላይ ማለት ነውና ትምህርት ቤቱ ይራራቃል። ይሄ ከ1 እስከ 4 5 የተማርንበት ይራራቃል፣ ግን ከኛ ሰፈር ነው ወደ ታች ሄደችው ማለት ነው። ሶ ከ6 ደግሞ እስከ 8 የተማርኩበት ኤሌመንተሪ ነው ሰፈሬ ያለው ወይም ደግሞ እዛው እኔ ጋር ያለው ማለት ነውና እንደዚህ ነውና እንዴት ላድርግ ስል ምን አለችኝ ልጠይቃት። አሁን ላይ ሆኜ ሲስተም እንደሆነ የሚገባኝ ነገር እናቴ የሆነ ነገር ስትሏት ልጠይቃት ወይ ደግሞ ሄጄ ልጠይቀው የምትለው ነገር አለና አዎ ካላችሁ እውነት ነው ማለት ነው። አዎ ሂጂና ጠይቂያት ምናምን ስለ በቃ ችግር የለውም እኔ ቹቹን ስለማገኛት ሌላ ጊዜ ትሰጠኛለሽ ምናምን ብላት ወጥቱ ማለት ነውና እያደግኩ የገባኝ ነገር ይሄ ሄጄ ልጠይቃት ሲስተም ነው። የሆነ ነገር ጠይቂያት ካላችሁ ያቺ 5 ሳንቲም አጥፍታችኋታል ማለት ነው። ምክንያቱም 5 ሳንቲም ሸንኮራ ይገዛ ነበር በዛ ሰዓትና ይሄ ታማኝነቴን ቢውልድ ያደረገችበት መንገድና አሁን ላይ በቃ ይሄንን ዮርዳኖስን እንደሆነ ያደረገችኝ እውነቴን ነው የምላችሁ እናቴ ናት። አይ ትራይ እኔ እንደወጣት ለሳሳት ላጠፋ ምናምን እችላለሁኝ፣ ግን በቃ በተቻለ መጠን ግን የሷን መንገድ ለመከተል እሞክራለሁ ማለት ነው። በዛም ልክ ደግሞ አባቴ በቃ በጣም ፍቅር የሆነ ስታዩት የሐረር ሰው የሚመስል ምንም በሆዱ ክፋት የሌለው ነገር ማያቅ አዙሮ ማያስብ ቶሎ ብስጭት ብሎ ቶሎ ተናግሮ ቶሎ የሚወጣለትና የሆነ ነገር እንኳን እናቴ ጋር ሲጣሉ ማስታውሰው እሱ አሁን ተናግሮ ምናምን ብሎ ተቆጥቶ ምናምን ከወጣ ሲመለስ ቁጣው በርዶ ነው የሚመጣው ማለት ነው። እናቴ እየዋለ እያደረ ነው ቁጣው ራሱ የሚገነፍለውና እሷ ራሷን ትጎዳለች። እሱ ግን ያው በቃ ትቶት ያልፋል ማለት ነውና አይ ቲንክ የማይመለከታችሁ ነገር እንዳወራሁኝ አውቃለሁኝ። ግን እኔ እንደውም መሸ እንጂ በጣም ብዙ ምለው ነገር ነበረኝ። እናቴን ጥንካሬ አሁን ወልጄ በማሳደግ ውስጥ ምናምን ያየኋቸውን ነገሮች ይሄ ድካሜን፣ እንቅልፍ ማጣቴን ነው። እናትነት ብዙ ስሜት ነው አይደል? ደስታ ብቻ አይደለም። ትናደዳላችሁ፣ ትደሰታላችሁ፣ ደግሞ ብስጭት የሆነ ሆርሞናችሁ ይቀያየራል፣ ይደክማችኋል፣ ይከፋችኋል፣ እንደገና ትደሰታላችሁ ምናምንና በዚህ ሁሉ ውስጥ እንዴት ሆነ አሳድጋኝ ይሆን እኔ ምን አይነት ስሜት አሳልፋ ይሆን ነው ያንን ሁሉ ቫልዩ አደርጋለሁ ማለት ነውና ያ እናትና አባቴን በጣም ነው የምወዳቸው። አሁን ደግሞ በጣም ናፍቀውኛል። አይ ቲንክ ለዛም ይመስለኛል በጣም ነው ናፈቁኝ በጣም እና ወዳችኋለሁ። ኑሩልኝ። በጣም ደስተኞች ናቸው ወልጄ እዚህ ጋር ሆኜ በማየታቸው። አባቴ እንድማር ይፈልጋል። ተምሬ አዲስ አበባ ዩኒቨርሲቲ ገብቼ እሱን አስደስቼዋለሁ። አትሊስት ልጁ ሁሌም ፊልምን ይላል። ከኛ ሰፈር ቦንጋ በጣም የምሁራን ሀገር ነው። በጣም ብዙ ምሁር ያለበትና ሰፈር ውስጥ ብዙ ዶክተር፣ ብዙ ኢንጂነር፣ ብዙ የህግ ባለሙያ ምናምን ያለበት ማለት ነውና ሁሌ የሚጠቅሳቸው ሰዎች አሉ። እንደ አቶ ኬሌ ልጅ እንደ ወይዘሮ ኬሌ ልጅ ነው እንድትሆኝልኝ የምፈልገው ምናምን ይላልና ሁሌ እንደው ማታ ፈታ ብሎ አሉት ግሩፖች ጓደኞች ማለት ነው የሱ እድሜና ፈታ ብሎ ሲመጣ ተማር ልጄ ያለ የዘፈነ ነበር የሚመጣው ምናምን በቃ ያንን ሁሉ ነገር አትሊስት የሆነ ገብቼ አይቷል። ልጄ እዛ ጋር ደረሰች የሚለው ነገር ለበየነ በጣም ትልቅ ትርጉም ነበረው። የአምላክን ፍቃድ ሆነና ያው እዚህ ሀገር መጥቼ እንግዲህ ወልጄም ደግሞ በጣም ደስተኞች ናቸው። ደግሞ አሁን ልጆቼን እስኪያዩ በጣም ጓጉተዋል። እንግዲህ አምላክ ለነስጋ ያብቃን ያገናኘን። እወዳችኋለሁ፣ አከብራችኋለሁ። ደስተኛ ነኝ ከእናንተ በመወለዴ ከእናንተ በመፈጠሬ እድለኛ ነኝ በጣም። የኔ እናት ስለወለደችኝ እድለኛ ነኝ። እንኳን ከዘውዴ ተወለድኩ እውነት በጣም እድለኛ ነኝ። እናቴ የኔ እናት ስለወለደችኝ ከሷ ስለተወለድኩ እድለኛ ነኝ። ከአባቴ ስለተወለድኩ እድለኛ ነኝ የእውነት በጣም። እና አሁን ነገር ላይ አልቆይም እኔ ቶሎ ብስጭት ብዬ ተወዋለሁ የአባቴ ባህሪ እና እወዳችኋለሁ፣ አከብራችኋለሁ። ወንድሞቼንም 2 ወንድሞች አሉኝ። ኒቆዲሞስ በየነና ሶፎንያስ በየነ ይባላሉ። የትንሹ ወንድሜ ስም በነገራችን ላይ ባሌ ስም ነው ሶፎንያስን እኔ ነኝ ኢቭን ያወጣውለት ማለት ነው። ትንሽ ስለነበረ ለኔ እንደ ልጄ ነው ፊልም ማረገው ባባንና ሶፎንያስ ብዬ በጣም ሶፎንያስ የሚባል ስም ወድ ስለነበረ በሰዓቱ ሶፎንያስ ብዬ ለወንድሜ ያወጣውለት። ከዛ ደግሞ ሲያጋጥመኝ ባሌም ሶፊ ኤኒዌይስ ወዳችኋለሁ። አሁን እንግዲህ መሸት ብሏል። እኔም ልሄድ፣ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ ድረስ ባይ